ይስጥልን ሀሪዳሳን ይዘን ቀርበናል። ዶንያን በእህል ካልደገፉት መቆም እንደማይችለው ሁሉ የሰው ልጅም በህይወት ለመኖር የምግብ አስፈላጊነትን ማንሳት ያን ያህል አዲስ ጉዳይ ላይሆን ይችላል። ቁም ነገሩ ያለው ግን ምግብ መሆኑ ብቻ ሳይሆን ምን አይነት ለሚለው ጥያቄ በቂ መልስ ማግኘቱ ላይ ነው። በዓለም ጤና ድርጅት መረጃ መሰረት ተላላፊ ያልሆኑ በመባል የሚታወቁት እንደ የልብ፣ የደም ዝውውር በሽታ፣ ካንሰርና ስር የሰደዱ የመተንፈሻ አካላት በሽታዎች በዓለም አቀፍ ደረጃ ዋነኛ የጤና ስጋት ሆነዋል። በተለይም በቂ የሆነ የጤና ክትትል እንደሚያደርጉ የሚነገርላቸው የአውሮፓ ሀገራት ውስጥ ተላላፊ ያልሆኑ በሽታዎች ስርጭት ከ80 በመቶ በላይ ለሚሆነው ሞት ምክንያት ሲሆኑ በሽታዎቹ የሚከሰቱት ደግሞ ጤናማ ካልሆነ አመጋገብ ጋር በተያያዘ መሆኑ የጤና ድርጅቱ መረጃ ያስረዳል። ከቅርብ ጊዜ ወዲህ እየተለመደ የመጣው የታሸጉ ምግቦችና ከመጠን ያለፈ ስኳርና ጨው ያላቸው የምግብና የመጠጥ አይነቶች የሰው ልጅ ጤናን ከሚያውኩ ብሎም ለሞት ከሚዳርጉ መካከል መሆናቸው ጤና ነክ መረጃዎች ያመለክታሉ። የስነ ምግብ ሙያተኞች እንደሚናገሩት ከሆነ የተመጣጠነ ምግብ መመገብ ከእንዲህ ያሉ በሽታዎችና ተከትሎ ከሚመጣው ሞት የሚታደጉ ናቸው። ከዚህ ጋር ተያይዞ የሚነሳው የተመጣጠነ ምግብ ከየት ይመጣል የሚል ቢሆንም ሙያተኞቹ ግን ያን ያህል ከባድ አለመሆኑንና ሁልጊዜ ተመሳሳይ የሆነ ምግብ ከመመገብ ይልቅ እያፈራረቁ መጠቀም መሆኑን ያስታውሳሉ። ይህን ርዕሰ ጉዳይ ስንመርጥ ያለ ምክንያት አይደለም። ኢትዮጵያ ውስጥም ቢሆን ከአመጋገብ ስርዓት ጋር የተያያዙ ተላላፊ ያልሆኑ በሽታዎች ስርጭት ቀላል እንዳልሆነ የሚወጡ ሪፖርቶች አስረጂ ናቸው። የታሸጉና የምርት ጊዜያቸውም ሆነ የአገልግሎት ዘመናቸው መቋጫ መረጃን ያላካተቱ የስኳርና ጨው የመሳሰሉ ንጥረ ነገሮች መጠን መረጃን ያልተካተተባቸው ምግብና መጠጦችም ከትላልቅ የገበያ አዳራሾች ወይም ሱፐርማርኬቶች እስከ ሰፈር ውስጥ ሸቀጣሸቀጥ መሸጫዎች አይጠፉም። ህዝቡም በገንዘቡ የጤናው ጠንቅ የሆኑ ምግቦችንም ሆነ መጠጦችን በመሸመት ለሕክምና ወጪ ከመዳረጉም ባለፈ ለህይወት ማጣት ምክንያት እየሆነ ነው። የኢትዮጵያ መንግስት የዛሬ 4 ዓመት ገደማ ይህን ለመከላከል የሚያስችል የአመጋገብ ስርዓት መመሪያ ማውጣቱ ይታወሳል። በተጨማሪም በቅርብ ጊዜ ደግሞ የታሸጉ ምግቦችና መጠጦች የሚያስከትሉትን የጤና ጉዳት ለመከላከል የሚያስችል ረቂቅ አዋጅ መዘጋጀቱም ተሰምቷል። የዛሬው ርዕሰ ጉዳያችን በዚህ ዙሪያ ያተኩራል። እንድታደምጡን በአክብሮት እንጋብዛለን። 75 በመቶ በላይ ህዝቧ በገጠር የሚኖርና ገበሬ የሚበዛባት ኢትዮጵያ በምግብ ራሷን አለመቻሏ በተደጋጋሚ የሚነሳ ጉዳይ ነው። አሳዛኝ የሚያደርገው ደግሞ አምራች የሆነው ገበሬ በራሱ የምግብ ተረጂ መሆኑ ነው። ከዚህ ባለፈ በምግብ እጥረት የሚከሰተው መቀንጨርና የጤና መቃወስ የአገሪቱ መገለጫ ሆኗል። ለዚህም ነው መንግስት ሰዎች ባላቸው ነገር እንዴት ምግባቸውን በማበልጸግ የቤተሰባቸውን ጤና ማሻሻል እንደሚችሉ የሚያመለክት መመሪያ ይፋ ያደረገው። ቀደም ሲል እንዳነሳ ነው ምግብ ካለማግኘት ባለፈ ጤናማ ያልሆነ አመጋገብ በኢትዮጵያ ለሚከሰቱ ተላላፊ ያልሆኑ በሽታዎች ያለው ድርሻ ከፍተኛ ነው። የዛሬ 4 ዓመት የተዘጋጀው ይኸው መመሪያ እንደሚጠቅሰው ተላላፊ ያልሆኑ በሽታዎች ዝቅተኛና መካከለኛ ገቢ ባላቸው እንደ ኢትዮጵያ ያሉ ሀገራት ዋነኛ የማህበረሰብ ጤና ችግሮች ናቸው። የቅርብ ጊዜ ጥናት እንደሚያሳየው ከሆነ ደግሞ እድሜያቸው ከ5 ዓመት በታች የሆናቸው የኢትዮጵያ ህጻናት ጤናማ ባልሆነ አመጋገብ የተነሳ 38 በመቶዎቹ በእድሜያቸው ከሚጠበቀው በታች ቁመት፣ 24 በመቶዎቹ ከሚጠበቀው ክብደት በታች እንዲሁም 10 በመቶዎቹ ከቁመታቸው ጋር የማይመጣጠን ዝቅተኛ ክብደት ያላቸው ናቸው። በጥቅሉ ብንመለከት እድሜያቸው ከ5 ዓመት በታች የሆኑ 72 በመቶ ህጻናት የአመጋገብ ችግር ያለባቸው ናቸው። በተመሳሳይ ጥናት 20 በመቶ የሚሆኑት ለአቅመ ሔዋን የደረሱ ሴቶች በእድሜያቸው ከሚጠበቀው ክብደት በታች ሲሆኑ 13 በመቶዎቹ ደግሞ ከመጠን ላለፈ ክብደት የተጋለጡ ናቸው። ይህም ኢትዮጵያ የስርዓተ ምግብ ችግር ያለባት መሆኑ በግልጽ እንደሚያሳይ ይኸው መረጃ አመልክቷል። እንደ ኢትዮጵያ አንድ ተብሎ በብቸኝነት የሚጠቀስ ሳይሆን ተደራራቢ የስርዓተ ምግብ ችግር ያለ ቢሆንም ከምግብ እጦት አንስቶ እስከ አመጋገብ ችግር ሊገለጽ የሚችል ነው። በእርግጥ ዝናብን መሰረት ያደረገው የአመራረት ስልትም ለምግብ ችግሩ እንደ አንድ መንስኤ ሊጠቀስ ይችል ይሆናል። ነገር ግን በተገኘበት ወቅትም ቢሆን ጤናማ የሆነ አመጋገብ የመከተል ችግር መኖሩ መረጃዎች ያሳያሉ። ለምሳሌ ያህል የገጠሩን ወይም አምራቹን ማህበረሰብ የተመለከትን እንደሆነ ጤናማ የሚባለውን ከማሳ የሚገኘውን እህል ወይም አትክልት እንዲሁም የእንስሳት ተዋጽኦ የሆኑ ምግቦችን በማበልጸግ ከመመገብ ይልቅ
በመሸጥ ደህንነታቸው ያልተረጋገጡ የምግብ ምርቶችን ሲገዛ መመልከት የተለመደ ነው። እንዲህ አይነቱ ችግር መቅረፍና ጤናማ ማህበረሰብ መፍጠር የሚቻለው አንድም በቂ የሆነ የምግብ አቅርቦት ሲኖር፣ በሌላ በኩል ደግሞ የሚገኘውን ምግብ በተገቢው መንገድ መጠቀም ሲቻል ነው። ለዚህ ደግሞ በተለይም እናቶችንና ህፃናትን መሰረት ያደረጉ ፖሊሲዎችና ፕሮግራሞች ተነድፈው በትብብር መስራት ሲቻል ነው። እንዲሁም በትምህርት ቤቶች የተማሪዎች ምገባ መኖሩ፣ በከተሞች በቂ የምግብ እህል አቅርቦት እንዲኖር ማድረግ፣ በገጠር ደግሞ የምግብ አዘገጃጀት ስልጠናዎችን ማስፋትና በአጠቃላይ ግን የምግብ እህል ምርት በአይነት ስብጥርና በመጠን ማሳደግ ሲቻል ችግሩን ማቅለያ መሆናቸው ነው ሙያተኞች የሚናገሩት። ብዙዎች እንደሚናገሩት ኢትዮጵያ ያዘጋጀችው የታሸጉ ምግቦችን ለመቆጣጠር ያስችላል የተባለው ረቂቅ አዋጅ ይህን ችግር ከመፍታት አኳያ ጉልህ ድርሻ ይኖረዋል። በእርግጥ አዋጅ ብቻውን ለውጥ አያመጣም። ማህበረሰቡ የአመጋገብ ስርዓትን እንዲያሻሽል እንዲሁም የታሸጉ ምግቦችና መጠጦች ከመግዛቱ አስቀድሞ የምርት ጊዜ፣ ማብቂያ ጊዜው እንዲሁም የጨውና የስኳር መጠናቸው በተጨማሪም የሌሎች ንጥረ ነገሮች መመልከት እንዳለበት ነው የሚመከረው። ጤናማ ከሆነ አመጋገብ ጋር በተያያዘ ሙያተኞቹ እንደሚናገሩት ቤት ውስጥ በሚዘጋጁ ምግቦችም የጨውና የስኳር መጠን የተመጠነ መሆን አለበት። የዓለም ጤና ድርጅት አንድ ሰው በቀን የሚጠቀመው የጨው መጠን ከ5 ግራም መብለጥ የለበትም ይላል። ከፍተኛ የሆነ የጨው አጠቃቀም ለደም ግፊት፣ ለልብ ህመምና ለስትሮክ እንደሚያጋልጥም ያስጠነቅቃል። ለዚህም ነው የታሸጉ ምግቦች በውስጣቸው የተካተቱት ንጥረ ነገሮች መጠን በደንብ እንዲታይ በጽሑፍ ማስፈር አለባቸው የሚባለው። የዓለም ጤና ድርጅትም ሆነ በስርዓተ ምግብ ዙሪያ እውቀቱ ያላቸው ሙያተኞች ሰዎች አመጋገባቸውን በማስተካከል በተለይ ተላላፊ ካልሆኑ በሽታዎች ራሳቸውን በመጠበቅ የምድር ላይ ቆይታቸውን እንዲያረዝሙ ምክራቸውን ያስተላልፋሉ። ከዚህም መካከል የተለያዩ የንጥረ ነገር ይዘት ያላቸው አትክልት፣ ፍራፍሬና ጥራጥሬ በየዕለት ገበታ ላይ ማካተት እንዲሁም በየቀኑ የሚወሰደው የስኳር መጠን ከልኩ ማለፍ እንደሌለበት የሚሉት ይገኙበታል። ከፍተኛ የስብ ክምችት ያለባቸው ምግቦችን መቀነስም ከውፍረት ጋር ተያይዞ ሊመጣ ከሚችል በሽታ የሚታደግ በመሆኑ መቀነስ ይገባል። በተለይም ያደጉ ሀገራት አካባቢ ይህ ጤናማ ያልሆነ አመጋገብ 25 በመቶ የሚሆኑ ህጻናትን እና 60 በመቶ የሚሆኑ አዋቂዎችን ከሚጠበቀው በላይ ስጋ እንዲሸከሙ አድርጓቸዋል። ይህ ከከተሜነት መስፋፋት ጋር ተያይዞ የሚመጣ በመሆኑና የኢትዮጵያ ከተሞች ቁጥርም እየጨመረ ከመሆኑ ጋር ተያይዞ ተመሳሳይ ችግሮች የመከሰታቸው እድል ሰፊ ነው። ስለሆነም ሳይቃጠል እንዲሉ ቅድሚያ ጥንቃቄ እንዲደረግ ነው የሚመከረው። አልኮልና ትንባሆም ተመሳሳይ ችግር ካለባቸው ውስጥ የተዘረዘሩ ናቸው። የእናቶች በእርግዝና ወቅትም ሆነ በመደበኛ ጊዜ ጤናማ አመጋገብ እንዲሁም ህጻናትን ከጨቅላነታቸው ጀምሮ በሐኪሞች ትዕዛዝ መሰረት መመገብ በዘላቂነት ለሚደረገው የአመጋገብ ስርዓት ለውጥ ከፍተኛ ድርሻ አለው። በተጨማሪም ሙሉ በሙሉም ሆነ በከፊል ተቀነባብረው የሚሸጡ ምግቦች ተገቢ በሆነ የመጠቀሚያ ጊዜያቸው ብቻ መጠቀም ተላላፊ ያልሆኑ በሽታዎችን ስርጭት ለመግታት አጋዥ መሆናቸው ነው ባለሙያዎች የሚመክሩት። ለዛሬው የያዝነውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።